አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 4 በዚህች ቀን ሉቃስ የሳላት ከጉንጯ ደም የሚፈስሳትን ተአምር አድራጊዋ የእመቤታችንን ስዕል የምትታሰብበት በዓል ነው። ከ72ቱ አርድእት አንዱ ሐዋርያ የከበረ ቅዱስ አጋቦስን በሰማዕትነት ሞተ። በምግባረ ፍጹም የሆነ ተጋድሎን የበዛ አባ ዘካርያስም አረፈ። በዚህች ዕለት ሉቃስ የሳላት ከጉንጯ ደም የሚፈሳት ተአምር አድራጊዋ የእመቤታችን ስዕል የምትታሰብበት በዓሏ ነው። ይህም ከ829 እስከ 842 ዓመተ ምህረት በቢዛንታይን የነገሰው ንጉሥ ቴዎፍሎስ በቅዱሳን ስዕላት ላይ በክፋት ተነስቶ አዋጅ በማወጅ ወታደሮቹ በእርሱ ትእዛዝ በእያንዳንዱ ቤት እየዞሩ ቅዱሳን ስዕላትን ለማጥፋት ፍተሻ ያደርጉ ነበር። በኒቅያ ከተማ አቅራቢያ አንዲት የተቀደሰች ሴት ነበረች። ቅዱስ ሉቃስ የሳላት የአምላክ እናት የቅድስት ድንግል ማርያም ውቧ ስዕሏን በቤቷ ውስጥ ይበቃ በማኖር በስዕሏ ፊት መብራትን እያበራች ከልጇ እንድታማልዳት ትማጸን ነበር። የከሃዲው ንጉሥ ወታደሮችን የአምላክ እናት ስዕል በቤቷ እንዳለች በማወቃቸው ወደ ቤቷ በድንገት ዘልቀው ገቡ። ከመካከላቸው አንዱ ወታደር የእመቤታችን ስዕሏን በያዘው ጦር ጉንጯ ላይ ወጋት። ጎኗም ግን በእግዚአብሔር ድንቅ ሥራ ይህ ክፉ ሥራውን በተአምር ተተክቶ ወጋው። ከአምላክ እናት ፊት ላይ ደም ይፈስ ጀመረ። ይህም ግሩምና ድንቅ ተአምር ባዩ ጊዜ ወታደሮቹ ደንግጠው ሸሽተዋል። ሴቲቱም ይህ ድንቅ ተአምር ባየች ጊዜ ሌሊቱን ሙሉ በስዕሏ ፊት መብራት አብርታ በአምላክ እናት በቅድስት ድንግል ማርያም ስዕል ፊት ስትጸልይ አደረች። በነጋታውም በእግዚአብሔር ፍቃድ ከጉንጯ ደም የፈሳትን የአምላክ እናት ስዕሏ በባህሩ ላይ እንድታስቀምጥ ታዘዘችና አስቀመጠቻት። ስዕሏንም በባህሩ ላይ በመንሳፈፍ በማዕበሉ እየነደደች ያለምንም መስጠም መርጠብ ወደ ምዕራብ አቅጣጫ ጉዞዋን አድርጋ ወደ አቶስ ደረሰች። ጊዜያቶች ካለፉ በኋላ ከዕለታት በአንዳቸው ምሽት በአቶስ ተራራ የአይቬሮን ገዳም መነኮሳት የብርሃን ምሰሶ በባህሩ ላይ ተተክሎ እንደ ፀሐይ ሲያበራ ተመለከቱ። ይህም ተአምር ለተከታታይ ቀናቶች በመቀጠላቸው በዚያን የተቀደሰ ተራራ በምናኔ ያሉ አባቶች ሁሉ በአንድ ላይ ተሰብስበው በማድነቅ የብርሃን ምሰሶ ወደ ተተከለበት የአምላክ እናት ስዕል በላዩ ላይ ወደ ተሳፈፈበት ወደ ባህሩ በመውረድ ወደ ስዕሏ ለመጠጋት ቢሞክሩም ስዕሏ ወደ ኋላ የተመለሰች ሊያነሷት አልተቻላቸውም። በዚያም የአይቮሪያን ገዳም ርዕድ የጉልበት አገልጋይ ሆኖ የሚኖር አባ ገብርኤል የተባለ መነኩሴ ብቻ ስዕሏን ከባህር ውስጥ ማንሳት የሚችል እንደሆነ የአምላክ እናት ለመነኮሳቱ ገለጠለቻቸው። በተመሳሳይም ለአባ ገብርኤል እመቤታችን ተገልጣለት ወደ ባህሩ ሂድ፣ ማዕበሉን ሳትፈራ በባህሩ ውስጥ በእምነት ተጓዝ እና ሁሉም ለዚህ አንተ ላለህበት ገዳም ያለችን ፍቅርና ርኅራኄ ምስክር እንዲሆኑ ስዕሌን ከባህር አውጣ በማለት ነገረችው። ከዚያም ከአቶስ ተራራ ያሉት መናንያን ሁሉ አባ ገብርኤልን ይዘው ልብሰ ተክህኖ ለብሰው እያመሰገኑ በማዕጠንታቸው ዕጣን እያጠኑ የብርሃን ምሰሶ ወደተተከለበት የአምላክ እናት ስዕል ወዳለበት ወደ ባህሩ ሄዱ። አባ ገብርኤል በደረቅ መሬት እንደሚጓዝ ያለምንም ፍርሃት ወደ ባህሩ ውስጥ በመግባት በመናፍቆት ሆኖ የአምላክ እናት የቅድስት ድንግል ማርያም ስዕሏን በደረቱ አቅፎ ተሳለማትና ወደ ባህር ዳርቻ ይዟት ወጣ። እነርሱም በደስታ ሆነው እጅ ነሷት። ከዚያም ማግስት በጠዋቱ ስዕሏን ባረፈበት ቦታ ላይ በሚያመሰግኑት ጊዜ ቀዝቃዛ ጣፋጭ ውሃ ከምድር ላይ ፈለቀች። ከዚያም እመቤታችን ስዕሏን በታላቅ ክብር በምስጋና ይዘው በመሄድ ወደ ቤተ መቅደስ አግብተው በመንበሩ ላይ አስቀመጧት። ነገር ግን በነጋታው መነኮሳቱ ወደ ቤተ መቅደስ ገብተው መብራት ሲያበሩ የእመቤታችን ስዕሏ ባስቀመጡበት ቦታ አላገኟትም። ይልቁንም በመግቢያው በር ላይ ባለው ግድግዳ ላይ ተሰቅላ አገኟት። እነርሱም መልሰው ቦታዋ ላይ ቢያኖሯትም ተመልሳ በገዳሙ መግቢያ ላይ ተሰቅላ ያገኟት ነበር። ከዚያም እመቤታችን ለአባ ገብርኤል ተገልጻለት ለወንድሞች እንዲህ ብለህ ንገራቸው፣ ከዚህ በኋላ ስዕሌን ማግባት የለባቸውም። የእኔስ ፍቃድ በእናንተ ሊጠበቅ
ሳይሆን እኔ በምልጃዬ ጥላ በዚያም ዓለም ወዲያኛውም ዓለም ጋረዳችሁ እንጂ ስዕሌን በገዳሙ በምታዩበት ጊዜ ሁሉ የልጄ ምሕረትና ጸጋ ከእናንተ አይቋረጥም አለችው። በዚህ ምክንያት ስዕሏ በነገረ መለኮት ሊቃውንት አቃቢተ ነው ደጃፍ የምትጠበቅ ትባላለች። መነኮሳቱም ይህንን ሰምተው በእጅጉ በመደሰት ለአምላክ እናት ለእመቤታችን ክብር በገዳሙ በር አጠገብ አነስ ያለች ቤተ ክርስቲያን ሰርተው ገባሪተ ተአምራት ወመንክራት ድንቅ ተአምር ደረገው። የአምላክ እናት ቅድስት ድንግል ማርያም ስዕሏን ወደ ውስጥ አገቧት። የተቀደሰች የስዕሏን መጠሪያ አይቦሪያን የአምላክ እናት ስትባል በግሪክ ፓርቲያኖስ ትባላለች። ከዚያችም በአይቮሪያን ገዳም ያለች የእመቤታችን ስዕል ድንቅ ተአምር በዓለም ሁሉ ላይ ከተሰማ በኋላ በረከቷ ለማግኘት ክርስቲያኖች ወደዚያች ገዳም በመሄድ ጀመሩ። ይህንን የተቀደሰ ስዕሏን ታሪክም ኢትዮጵያን ጨምሮ በዓለም ሁሉ ላይ ተሰማ። ዛሬ ምዕመናን ይማጸኑበታል። የካቲት 4 በዚች ቀን ከ72ቱ አርድእት አንዱ ሐዋርያ የከበረ አጋቦስ በሰማዕትነት ሞተ። ይህም ቅዱስ ጌታችን ከመረጣቸውና ይሰብክ ዘንድ ከመከራው በፊት ከላካቸው ከ72ቱ አርድእት ውስጥ አንዱ ነው። በጽርሐ ጽዮንም አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር ስጦታው ተቀብሏል። እግዚአብሔር ትንቢተ ሀብት ሰጠው። ስለ እርሱ በሐዋርያት ሥራ መጽሐፍ እንደተናገረ የቅዱስ ጳውሎስ መታጠቂያ አንስቶ ራሱ እግሮቹን አሰረባትና የዚያችን መታጠቂያ ባለቤት በኢየሩሳሌም አይሁድ እንዲህ ያስሩታል አለ መንፈስ ቅዱስም ብሎ ትንቢት ተናገረ። ትንቢቱም ተፈጸመች። ከዚያም በኋላ ሕይወት በሆነ ወንጌል ትምህርት ሊያስተምር ከሐዋርያት ጋር ወጣ። እያስተማረን ቀና የሆነ የእግዚአብሔር መንገድ እየመራ ብዙ ሀገሮችን ዞረ። ከአይሁድና ከዮናውያን ብዙዎቹ የክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ ቀና ሃይማኖት አስገባቸው። በከበረ በክርስትና ጥምቀት አነጻቸው። ቅንዓትን የተመሉ አይሁድ ብቻውን በኢየሩሳሌም በድንገት ያዙትና ታላቅ ግርፋትን ገረፉት። ከዚያም በኋላ በአንገቱ ገመድ አስገብተው እስከ ከተማ ውጭ ጎትተው በዚያ ነፍሱን እስካለፈ ድረስ በድንጋይ ወገሩት። በዚያን ጊዜ ከሰማይ ብርሃን ወርዶ በሥጋው ላይ እንደ ምሰሶ ተተከለ። ወደ ሰማይ ደርሶ አሕዛብ ሁሉ ወደ እርሱ ሲመለከቱ ነበር። እግዚአብሔር የአንዲት አይሁዳዊት ሴት ልቦና ገለጠላት። እርሷም በውስጧ ሽንግላና ቅንዓት፣ ጠብ የሌለባት ናት። የኦሪትም ሕግ የምትጠብቅ ነበረች። እርሷም ይህ ብርሃን አይታ ይህን ሰው እውነተኛ ነው አለች። ያን ጊዜ በላይዋ ብርሃን ወረደና እንዲህ ብላ ጮኸች። እኔ በቅዱስ አጋቦስ ፈጣሪ የእግዚአብሔር እጅ ሆነ በጌታ ኢየሱስ የማምን ክርስቲያን ነኝ። እግዚአብሔርን ክፉ እያደረገች ስታመሰግነው በድንጋይ ወገሯት። ከፍ ከፍ እያደረገች ስታመሰግነው በድንጋይ ወገሯት። ነፍሷንም በእግዚአብሔር እጅ ሰጠች። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአጋቦሰ እምአርድእተ ክርስቶስ ዋህድ አመ ወገርዉ በአባነ ወቀተልዉ አይሁድ ተክለ ብርሃን በአምሳለ አምድ መልዕልተ ሥጋው ቅድመ ግቡአን በአምድ እስከ አይሁዳውያን ተማይጠን ወእምነት ዘወልድ። በዚህች ቀን በምግባር ፍጹም የሆነ ተጋድሎ የበዛ አባ ዘካርያስ አረፈ። እርሱንም ነፍሱ ከሥጋው በተለየ ጊዜ አባ ዮሴፍ ወንድሜ ሆይ ምን ታያለህ? አለው። እርሱም ለእኔስ ዝምታ ይሻለኛል አለ። ነፍሱም ስትወጣ አባ ሄስሮን ሰማይ ተከፍቶ አየ። ልጄ ዘካርያስ ሆይ የመንግሥተ ሰማያት በር ተከፍቶልሃልና ደስ ይበልህ አለው። በእንዲህም ያለ ሁኔታ አረፈ። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለዘካርያስ በሐሲሰ ዓለም ዘሃሎ ትሩፈ ምግባር ዘኮነ ወፍድፍደ በተጋድሎ ጊዜ ጸጣ ለነፍሱ ዘይርኢ ለዘተሳአሉ አመነቢብ አርምሞ ይሄይስ ይቤሎ እስመ ውዳሴ ሰብለ ጸልአ ዘያማንስ ኩሉ ዛቀረብኩ መኃልየ አዘክርየ አእላፈ
መዕለት ተጽማድኩ ዘልፈ ዘለአነብበ ተወክፈ ዘንዲትየ መጽሐፍ እንተረሰይከ እግዚኦ ጽርዓከ መበለት ወኩፈ መልአቡ ወቡላን ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል ሃዲ መወ መነኮሳት ሀሬን ባረኩ ጉባኤ ዛቲ መካን እስከ አረጋውያን ልሂቃ ወንዑሰ ሕፃን ዘጸሐፉ በክርታስ ወለዛ ጽፉ እንዘ ይድረስ ለዛ አንብቡ ወለዘተገረቡ ዘተረጉሙ በልሳነ ሐዲስ ወለዘ ስምዐ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባስ እሙረ ይማረነ ኢየሱስ ክርስቶስ እሙረ ይማረነ ኢየሱስ ክርስቶስ እሙረ ይማረነ ኢየሱስ ክርስቶስ